መስኮት ፖድካስታችን ዛሬም እንግዳዎችን ወደ እናንተ ማቅረቡን እንደቀጠለ ነው። የዛሬው እንግዳችን ፋይዛ ትባላለች። ያን ኩራጌ ስትሆን ወደ ስራ ነው። ዱባይ አሁን 3 ነው ደርሼ መጣሁት እና ያን አጋጣሚ ማልቀስ ነው ስራዬ። የሊስትሮ ስራውን እየሰራሽ ነው ወይስ ትኬት ቆርጬ ነገር ሻውትልኝ ተወከልቷል አልኳት። እንደዚህ ነው አልፈራኋትም። አይ ፓስፖርትሽ ትንሽ ጊዜ ነው ያለው ኤክስፓየር ታርጓለች። ምንድነው ግን የምትፈልገው እሷ? ገንዘብ እና እንዲም ነው አላለችንም። ተነሱት ነው ያለችን። የልጅቷ አንገት ግን በሁለቱ በር መሃል ነው ውስጥ ነው ያለው። በጣም ከባድ ነበር። ያው ለዛሬም አልበቃም። ለምን መጣሽ? ኮንትራትሽ አልቆ ነው? ላባችንን በልተው ጉልበታችንን ጨርሰው በመጨረሻ ምንም ማምጣት እንደማትችል በሚያውቁ ሰዓት ተቶይ ጥሏል ሜዳ ላይ ራቅ ያለ ቦታ። ከዚህ ሁሉ አመታት ውስጥ ምን አተረፍሽ? ህልፋችንን በአገራችን እንዲሆን ብንመኝ። ማንም አገሩን ወዶ ጥሎ አይሄድም። የምትሰሪውን ገንዘብ አትሰጥሽም። መለወጥን ማግኘትን ብቻ ሳይሆን አገኛለሁ ብሎ ማጣትን በጣም ያካተተ ነው። ለቤተሰብ፣ ለሀገር፣ ለብዙ ነገር እንዲሁም ስቃይ መከራ እያየን መስዋዕት እንከፍላለን። ከአንደኛ ዙር የዩቲዩብ ኮርስ ሰልጣኞች ጋር ስልጠናችን ተጧጥፏል። ይህ እድል በዩቲዩብ ቢዝነሳችሁን ለማስተዋወቅ አሊያም ኮንተንቶችን በማዘጋጀት በዶላር ገቢ ማግኘት ለምትፈልጉ ሁሉ የተዘጋጀ ምርጥ እድል ነው። ሁለተኛ ዙር ምዝገባ ጀምረናል። የምንፈልገው 20 ተማሪዎችን ብቻ ነው። ለመመዝገብ ወደ 0986 735400 በመደወል አሁኑኑ ይመዝገቡ። ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ ሆኖ ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኖ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን ከረማችሁ እንደምን ሰነበታችሁ? መስኮት ፖድካስታችን ዛሬም እንግዳዎችን ወደ እናንተ ማቅረቡን እንደቀጠለ ነው። የዛሬው እንግዳችን ፋይዛ ትባላለች። በጣም ደስ የሚል ታሪክ አላት ሲባል ሰምቼ ጋብዣታለሁኝ። ከኔ ጋር እንዳጋጣሚ ቲክቶክ ላይ ነበር አይደል የተገናኘነው። ቲክቶክ ላይ የተገናኘነው ደግሞ የሊስትሮ ስራ እየሰራሽ አየሁኝና ከዛ በኋላ ኮሙኒኬት አደረግን። ሰው ታሪክሽን ሳጣራ ዛሬ ላይ ምንም እንኳን እሱን እየሞከርሽ ቢሆንም እንዳየሁት ከሆነ የሊስትሮ ስራውን እየሞከርሽ ቢሆን ነገር ግን ከጀርባው ብዙ አስተማሪ የሆነ ታሪክ እንዳለው ሰምቼ ነው የጋበዝኩሽ። ፋይዝ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነሽ? አልሐምዱሊላህ። ቲክቶክ ላይ ያለሽ? ቲክቶክ ላይ ያለሁ። አንዳንድ ቪዲዮዎችን ትለቂያለሽ? በቅርቡ ጀምሬያለሁ። ያው እንደተመለከትከው ጠቃሚ ይሆናል ብዬ ያሰብኩትን ከህይወት ተሞክሮዬ ለሌሎች ማስተማሪ ይሆናል በሚል ያን ቪዲዮ ቀርጬ ነበር ያለቀኩትኝ። አንተም ታላይተህ ነው ያው ለዛሬ ታሪክንም ይበልጥ ፍላጎቴ እንዳሳካ የጋበዝከኝ እና ያው እንዳያው ጀምሮ ከሊስትሮ ነው። ኦኬ አሁን ሊስትሮ እየሰራሽ ነው? ያንን አይቻለሁኝ የሆነ ቪዲዮ። ሪሊ የሊስትሮ ስራውን እየሰራሽ ነው ወይስ እንዳጋጣሚ ዝም ብለው ለሞከር አይነት ነገር ነው? ምንድነው? ወይስ የእውነት ስራውን እየሰራሽ ስለነበር ነው? አሁን ላይ የምር እየሰራሁት አይደለም። ያንን ሰርቼ የለቀኩበት የራሴ የሆነ ምክንያት አለኝ። ኦኬ ያው እንዳልኩ ካለፍኩት ታሪኮቼ ለሌሎች ያስተምራል ብዬ ያጀመርኩበትን መንገድ ለማሳየት በዚህ ጉዞዬን እስኪ ልሞክረው ብዬ ነው። ለእህቶቼ ጥንካሬ እንዲሆን ብርታት እንዲሆን
እኔም ካለሁበት መከራ ስቃይ ወጥቼ እዚህ ስራ ላይ ብሰራም ከዚህ ያነሰ ዝቅ ብሎ መገኘትም በቀጥል ምንም አይነት ጉዳት እንደማያመጣብኝና ሰላምና ጤናን ይዤ በአገሬ መኖር እንደምችል በሚል ስደት ላይ ላሉ እህቶቼ በተለይ መልእክት ላስተላልፍበት ነው ያን ቪዲዮ ቀርጬ የለቀኩትኝ። እናም ያው እኔ ብዙ መከራንም ያው በጣም የከፋ ብዙ የደርስም ስቃይና መከራ የደረሰባቸው እህት ወንድሞቼ አሉ በስደት ዓለም ላይ። እኔ በጥቂቱ ደግሞ በአሁን ጊዜ ላይ የገጠመኝ አንዳንድ ችግሮች ነበሩ። በዛ ባየኋቸው ችግሮች እህቶቼም ላይ ከሚደርሰው ስቃይና መከራ እኔም ላይ ከደረሰው ታሪክ እስኪ ለእህቶቼ ጠቃሚ ይሆናል ወይም ደግሞ አላህ ባየ የሚደራሽ ወገን ካለ ሰበብ ከሆነ መልእክቴ በዚህ መንገድ ባስተላልፍ ብዬ ነው ከጀመሩም ቲክቶክ ላይ አወጣጤ ማለት ነው። ኦኬ በጣም ይገርማል። ትውልድና እድገትሽ የት ነው ፋይዝ? ትውልድ ጉራጌ ነኝ። ኦኬ ሰባት ቤት። ኦኬ እድገት አዲስ አበባ ነው ያደግሽ? አዎ ያው ግማሽ እድሜን ያሳለፍኩት በስደት ነው። ኦኬ የት? የተለያዩ ሀገራት ወይስ? የተለያዩ ሀገራቶችን ተጉዣለሁ። የት ሄደሻል? የመጀመሪያ ጉዞዬ ኩዌት ነበረ። ኦኬ ኩዌት። ከኩዌት ጉዞዬን ጀምረለህና እዛም ያጋጠመኝ መልካም ነገር ነበረ። ሌሎች እንዳልኩ ይጠቅማል በሚለው ጉዞዬ ላይ ነው እና ስጓዝ የመጀመሪያዬ ነው። ልጅም ነበር በጣም ወደ 14 እንደዛ ቢሆን ነው እድሜ። እናም ያው አሰሪ ስትረከበኝ ማለት ስትመርጠኝ ፎቶ ላይ ያው ተለቅ ያልኩኝ እንደመሰላት ነውና ስታገኝ በጣም ትንሽ ልጅ ሆኜ ነው ያየችኝ እና ስጓዝ የነበረው ያው ከተሬ። ኦኬ በፊት የሚደረገው እንደዛ ነበር። እሱ ስርዓት አሁንም አለ። ፎቶ ይላክላቸውና ከዛ በኋላ ከዛው መርጠው እንዲመጡ ማድረግ ነበር አይደል? በፊት ሰዎች ወደ አረብ ሀገር የሚሄዱበት መንገድ በህጋዊ ሲሆን አሁንም እንደዛ ነው። ግን ያን ጊዜ ያየሁትን የህግ ሂደት ስነ ስርዓቱ አሁን ላይ የለም። ሳስተያየው ከሌላው ጋር ማለት ነው። እና ያው በመጀመሪያ ጉዞዬ ላይ በህጋዊ ነው የሄድኩትኝ። እንደውም ስሙ ቄራ ቪጋሲስ ኤጀንሲ በሚል ነበረ። እዛ ስደርስ ተቀባይና ተረካቢም በሶስት ፊርማ ነው እንትን የሚሉት ማለት ነው። የዛኔ ያየሁት ትክክለኛ በህጋዊ ጉዞ ላይ እና ያን ሳይ መጀመሪያ የተቀበለችን ሴት ናት፣ አበሻ ናት። ከኤርፖርት ተቀብላ አንድ ቢሮ አስገባችን። የምክር አገልግሎት ይሰጣል። ያው እንዲያስፈልጋል እንዲማድረግ አለባችሁ የለባችሁም የሚለውን ማለት ነው። እና ያንን ስናደርገው ያለበት ሰዓት ያቺ እህታችንም ነበር ያደረገችን። እኛ አናቅም፣ ያው የመጀመሪያ ነው ጉዞአችንን ስለ ሀገሪቱ ሁኔታ የሚያስፈልገው የሚለውን ያው ከዚህ ማህበራዊ ጉዳይ ትምህርት ወስደናል። ቢሆንም ያው ለሀገሩ አዲስ ስለሆነ ግራ የመጋባትም ነገር ይኖራል። ማስረዳት ያለባቸው እነሱ ናቸው እውቀቱ ስላላቸው እና ንግቡ ብላ አንድ አነስ ባለ ክላስ ውስጥ አስገብታን የምክር አገልግሎትም ለመስጠት ብላ ነው ፓስኬት ነገር አጠገቧ አስቀምጣለች። እቃችሁን አምጡ እያለችን እቃችንን ከፍታ ሎሽን እንደውም ፊር የመሳሰለ ፎቶ ጸጉራቸውን ክፍት የሆነ ስታይ እንዲህ ነው ምክር አገልግሎቱን አይደለም መስጠት አይሆንም ይሆናል ሳይሆን ፎቶቻቸውን ያወጣች ጸጉራቸው ክፍት ከሆነ ቅድድ አድርጋ ፓስኬት ውስጥ እንዲሁም የተለያዩ እቃዎች የወሰዷቸው ይጠቅመናል ያሉትን ፓስኬት ውስጥ ስትከት አንድ ሁለታችን ለምን የሚል ነገር እርስ በራሳችን ተነጋገርን እና እንዲም ነው አላለችንም። ተነሱት ነው ያለችን። እናንተን ማለት ነው። እኛ ሁለታችን አስወጣችን። ያ ምክሩን ማለት ምክር አገልግሎት እንዳናገኝ ተነሱት አለችን። ወተን ቆይተን ሲጨርሱ ገባን። ያው ቀጣይ ምርመራ ምናምን ነበረ። ወደዛ ሄድን። ጨርሰን ደግሞ ወደ አስረካቢያችን ጉዞ አደረግን። አበሻን እሱ በዚህ አጋጣሚ በጣም እናመሰግነው ፈልጋለሁ። ወላሂ ጀዛውን አላህ ይክፈለው። ብርሃኑ ይባላል። ያው እንዳልኩ አድራሻቸው ቄራ ቪጋሲስ ኤጀንሲ ነው። አሁን ላይ የለም እና ያው ካየረዳ ያስባሉ። ጀዛውን አላህ ይክፈለው። ብርሃኑ ነው የሚባለውና ተቀበለን። አንድ ክላስ አስገባን። እንደዛው አስሮቻችን መተው እስኪረከቡ ማለት ነው። የሰጠን እንክብካቤ እጅግ በጣም በሚለይና ለሀገሩ ዜጋ ያለው ፍቅር እውነተኛ ግዴታውን መወጣት የሚችል ጀግና ከስደት ሲመላለስ ያየሁት የመጀመሪያ እሱ ነው እና በቃ
ለ30 ደቂቃ ነው ከሱ ጋር የቆየሁት እኔ አስሪ ስትመጣ የነበረው ምክር አገልግሎቱ ፍቅሩ ያለው አስረጅነት ምናምን በጣም በሚደንቅ ሁኔታ ትክክለኛ ኢትዮጵያዊ ለዜጋው የቆመ ማለት ነው። እና ቀጣይ አስሪ መጣች ከ30 ደቂቃ በኋላ ይዞኝ መጣ። ስታይኝ በጣም ትንሽ ነኝ እንዴ እሷን ነው እንደ መረጥኩት። ምን ያህል ነበር እድሜሽ ታስታውሻለሽ? 14 በዛው ትምህርት አቋርጠሽ ነው ወይስ? ትምህርት ላይ ነበር። ኦኬ ያን ኩራጌ ስትሆን ወደ ስራ ነው። ኦኬ እናም አየች ስታይ እሷ ናት። በጣም በሚገርም ሁኔታ አስተባብሎ በቃ እሷ በጣም ጎበዝ ልጅ ናት። ልጅነቷን አቲ ለመላላክም ምንም ለማለት ትቀልሻለች። ሴት ልጆች ካሉሽ እንደ ሴት ልጆች እያት ምናምን በሚል በጣም በጥሩ ስነ ምግባር አስረዳት። ለሷ ሐሳቧን ቀየረው። መጀመሪያ ላይ ያው ተደናግጣ ነበር እና ተቀምጬ ያው እኔ ለመጀመሪያም ስለሆነ ፍርሃትም አለ። እግሬን ሰብሰብ አድርጌ እንደ ስብስብ ብዬ ነበር የተቀመጥኩት ፊት ለፊት ያለ ምንም ፍርሃት እንዳይሰማኝ አጠገቧ። ለምን እንደዚህ ቁጭ አልሻለኝ? እሰማለሁ ያው ማለት አረብኛው መለስ ባልችልም አዳምጣለሁ አነብ ስለነበርና ለምን እንደዚህ ሆነሽ ተሰብስበሽ ቁጭ አልሻለኝ? እግርሽን ፈታ ብለሽ ዘና ብለሽ ቁጭ በይ ምናምን አለኝ አጠገቧ። ለሷም እየተረጎመ እየነገራት እንደዚህ ነው እኛ እኮ የመጣ ነው እዚህ ለስራ ለለውጥ እንጂ የተለየ ነገር ስላላቸው የተለየን ስለሆነን አይደለም። እዚህ ጋር የመጣ ነው ለውጥን ፍለጋ ነው። ስለዚህ ካንቺ የሚጠበቅብሽ ስራና ስራሽ እንጂ ፍርሃት ውስጥሽ ሊገባ በፍጹም አይገባም። ዘና ብለሽ የሚገባሽን መብትሽን አስከብረሽ መኖር ያለብሽ ብሎ ለሷም እየተረጎመ ለኔም እየተረጎመልኝ በግልጽ አስረድቶ በፍቅር በስነ ስርዓት አኑሮ እንዲሸኙኝ ምክንያት የሆነልኝ ምርጥ ወንድሜ ነውና በእንደዛ መልኩ እሱ ተረክቤያለሁ ብሎ ይፈርማል። ለአደለም እሱ አስረክቤያለሁ ብሎ አንድ አረብ አለ እዛው ቢሮ ላይ አስረክቤያለሁ ብሎ ለአረቡ ነው የሚፈርመው። አረቧ ደግሞ ለተራሰሪ ደግሞ ለአረቡ ተረክቤያለሁ ብላ ነው የምትፈርመው። ያ ነገር ለመጀመሪያ ዘና ያየሁት ትክክለኛ ህጋዊነቱ ማለት ነው። ኦኬ እና በዛ መልኩ ይዘኝ ሄደች። ከሄደች በኋላም የተወሰነ ጊዜ ከቆየሁ በኋላ አያየር ሁኔታ ያው ከኛ ጋር ለውጥ አለ በጣም ለመጀመሪያም ነው። ነስር በጣም ተቸገርኩኝ። ኦኬ ምን ደም በጣም ይነስረኛል። ሙቀት ነው በሰዓቱ በጣም ይነስረኛል እና ያን አጋጣሚ ማልቀስ ነው ስራዬ። ኦኬ ያው በሚሆንበት ሰዓት እሱ ጋር ደወለችለት። ስትደውልለት ደስ በሚል ያው በመልካም ስነ ምግባርነቱ እንደነገርኩ ምርጥ ኢትዮጵያዊነቱን በማሳየት ለሷም በቂ የሆነ ነገር ነገራት። ያው የአየር ብክለቱ ነው እንደዚህ ነው እዛ ቦታ ላይ ሀገራችን ላይ እንደዚህ አየር እንዲህ ስለሆነ ነው። ስለዚህ በቂ የሆነ ሕክምና እንድታገኝ አድርጊያት ብሎ ለሷም በቂ የሆነ ትክክለኛ የህጉን መሰረት ነግሮ እኔንም ፋይዛ በርቺ ጠንክሪ፣ ይሄ የአየር ሁኔታ ነው፣ ነገም በነገ ስትላመጂ ይሄ ነገር ይወገዳል። ስለዚህ የመጣሽበትን ዓላማ እንድታሳኪ በደንብ ጠንክረሽ በርተሽ ስሪ ብሎ በመልካም ስነ ምግባር መክሮ ይተውሻል አለኝ። በዛ መልኩ እንትን አለ። ከዛ በኋላ ህክምና የምሬ ነው ምን ራስ ምታት ሲያመኝ እኔ አይደለም መታመሜን እንትን እምለው አሰሪ ፊቴን አይታ ነው። ኦኬ እሷ ራሷ ማለት ነው። ታመሻል ዛሬ ልክ አይደለሽም ፊትሽ ታመያለሽ መታመሜን ከተረዳች ቀጥታ ወደ ህክምና ነው የምትወስደኝ። ያ የሆነበት ምክንያት በወንድሜ ብርሃኑ ሰበብ ነው። እሱ ለዜጋው ያለው እውነታዊ እንትን ባያሳይልኝ ኖሮ ያን እድል አላገኝም ነበር በእርግጠኝነት እና ጀዛውን አላህ ይክፈልለት። በዛ መልክ ሰርቼ በሰላም ለሀገሬ መብቃት በቅቻለሁ። ቀጣይ ያደረኩትኝ ሳውዲ አረቢያ ነበር። ስንት ዓመት ቆየሽ? ቆይት 2 ዓመት። 2 ዓመት ተመችቶሽ ማለት ነው? በጥሩ ሁኔታ። ለምን መጣሽ? ኮንትራትሽ አልቆ ነው? ኮንትራቴን ጨርሼ ያው የግድ አንዳንዴ ትናፍቃለህ ስደት ላይ ስትቆይ መስራት መለወጡ ብቻ ሳይሆን እዛ ቦታ ላይ ያለው ጫናዎችም አንዳንዴ ስራ ሁኔታ ያለመድካቸው ነገሮችም ሲከብዱ ወደ ሀገር የመመለስ ናፍቆቱ ግዴታ ነውና ያው አልহামዱሊላህ ሳላስቀይማቸውም ሳያስቀይሙኝም ኮንትራቴን ጨርሼ በሰላም ለሀገሬ በቃው። ቀጣይ ጉዞዬ ሳውዲ ነበር ያደረኩት። ሳውዲም ስጓዝ አልহামዱሊላህ ያው ህጋዊ ሆኖ ቢሆንም እዛ ቦታ ላይ ያየሁትን ነገር አላገኘሁም። ቀጥታ የተረከበን እንትን ነው ኤርፖርት ነው። ኤርፖርት ከአየር እንደወረድን አንድ እንትን ውስጥ ነው የገባነው፣ ቢሮ ነገር ውስጥ ነው የገባነው። የሁሉም ዜጋ ቅልቅል አለ። በጣም ይጨንቃል። ልክ እስር ቤት በጣም የሚከብድ ወላሂ በጣም እና ብንመለስ በቃ አየር
ተሳክቶልን ወደ ሀገራችን ብንመለስ እስክንል ድረስ ያሰልች ነበር። ፈጣሪ ይመስገን የኛ ስሮች እዛው ቀን መጥቶ የተወሰኑ 6 ምናምን ነበርን ወሰዱን። የዛ ውስጥ የተቀመጡ ግን ከ2 ወር ከ4 ወር ከዛም በላይ ረጅም ጊዜ ቢሮ ውስጥ በዛ አሰቃቂ ሁኔታ የተቀመጡ ልጆችም ነበሩ በብዛት ማለት ነው። እንዴት እንደሆነ አላውቅም። እና እኔ አሰሪ አልሐምዱሊላህ ጥሩ ነበረች። ይዛኝ ሄደች፣ ሰርቼ በሰላም ተመለስኩ። እዛም እንደዛ 2 አመት ነው የሰራሁት። ኦኬ። እዛ ለመስራት ፍላጎት ነበረኝ። እውነት ለመናገር ሴትዮዋን በጣም ጥሩ ሰው ናት። ለ5 አመት እንድንሰራ ምናምን ተነጋግረን ነበረ። እና በዛ አጋጣሚ ሰራለሁ ብዬ ባልኩኝ ሰዓት ያው ስደት ብዙ መከራ ስቃይ ያለበት መለወጥን ማግኘትን ብቻ ሳይሆን አገኛለሁ ብሎ ማጣትን በጣም ያካተተ ነው። እና ሰራለሁ ብዬ ባልኩበት አጋጣሚ ቤት ውስጥ ወንድ ልጆች ነው ያሏት። አንድ ሴት ነበራት፣ ራቅ ያለ ቦታ ነው ተዳረለችው። ወንዶች ናቸው። ከ3 ወንዶች ቤት ውስጥ 2 ምንም አይናገሩም። ማለት ያው በሳውዲ ህጉም ሸሪዓውም ጠበቅ ያለ ነው እና ኒቃብ ለብሰን ያው ግዴታ ነው። አሁን ላይ ባይሆንም በሰዓቱ ኒቃብ መልበስ የኻዲሞች ማለት ነው። ግዴታ ነው። እና እንደዛ ነው። ብቻ ያው 2 ወንዶች ዝምተኞች ናቸው በሰዓቱ። እድሜያቸው ምን ያህል ነው? አይ ትላልቆች ናቸው። ኦኬ። ትላልቆች ናቸው። ነገር ግን መናገር ስለማይችሉ ነው ወይስ ዝምተኛ ሆነው ነው? አይ ይናገራሉ። አይደለም ያው ሀያ አላቸው። ስላላቸው ያው ሁሉም አንገናኝም። አንደኛው አነስ ያለው አይ የመጨረሻው ልጅ ትንሽ እንደ ወንድማዊነት ነው። ያው በሰዓቱ ነው የተረዳሁበት። በሌላ ባደርገውም እሱ እንደ ወንድምነት መልካም ስነምግባር የነበረው ነው። ሌሎቹ 2 ዝምተኛዎች ናቸው እንዳልኩ። ማለት የሚፈልጉትን ከማዘዝ ውጭ ሌላ እንትን የላቸውም። እና ይሄኛው በጣም ፈጣን ነው ምናምን በጣም ፈራዋለሁኝ። ነገር ግን አልሐምዱሊላህ ጀዛውን አላህ ይክፈለው እንደሱ ነው። ኦኬ። ያንን የምፈራውን ወጣት አንድ ጊዜ በስልክ ቁርአን ሳዳምጥ ያየኝ በተከታታይ ሳዳምጥ ሲሰማ ቀጥታ አበሻ መደብር ሄዶ አልነገረኝም። ወደ 16 መጽሐፍ 9 ካሴቶች ሬዲዮ በጣም ደስ የሚሉ ሐዲሶች መንዝማዎች መጽሐፍቶች ደስ የሚሉ ጠቃሚ ሆነ ዲናዊ ሆነ ነገሮችን ይዞልኝ መጣና ማን ነው ያ የመጨረሻው ልጅ ፈጣን ያለችው ነበረው ልጅ ማለት ነው። ይዞልኝ መጣ። ሳይው በጣም ገረመኝ። ማለት አንደኛ ሀበሻ መደብር ሄዶ የሚገራርሙ መጽሐፎች መርጦ ማምጣቱ ለራሴ በጣም ባንቺ ቋንቋ ማለት ነው። ያበሻ አማርኛ ይዞልኝ መጣ። ከዛ በኋላ ያው እሱ እንደ ወንድሜ ያንህል ባልቀርበው እንደ ወንድሜ ነው ያንህል ለዲኒ ለአኺራ እስከተጨነቀልኝ ድረስ ሌላ ችግር እንደሌለው በማሰብ እንደ ወንድማዊነት ነው ቀረቤታችን። ከዛ ወደ 5 አመት እንደሰራ ከአሰሪ ጋር ተስማምተናል። ስንት አመት? 5 አመት ሰርተሽ? ለ5 አመት ሰርቼ እንደመለስ ማለት ነው። እንደዛ ተነጋገርነው። ኮንትራት 5 አመት ነው ማለት? አይ ኮንትራት አይደለም፣ ያው ጨምሬ እንድሰራ ነው። ኦኬ። እኔም ለመስራት እሷም አብራኝ እንድትቆይ ፍላጎት እንዳላት ነበር የተነጋገርነው። ልክ ኮንትራት ይያል 2 ወር እንደዛ ሲቀር አንደኛው ዝምተኛ ናቸው ካልኩ አንደኛው ልጅ ያው ለየት ያለ ባህሪ ማሳየት ጀመረ። እናም ቅርብ ቦታ ነው ስራ ቦታው፣ ባንክ ነው የሚሰራው። ቁርስ ወደ 4 ሰዓት ምናምን ነው መጥቶ የሚመገበው። ከመምጣቱ በፊት ደውሎ እንዲዘጋጅለት ያዛልና ከሌላ ጊዜ መጥቶ ወዲያው ተቻኩሎ ተመግቦ ነው የሚሄደው። ከለታት አንድ ቀን እናትየው ሌላ ጊዜ አብረን ነው የትም ትወጣ ይዛኝ ነበር የምትወጣው። እንደዛ አጋጣሚ ሆኖ የወንድሟ ቤት ቁርስ ለመብላት ትሄዳለች። በዛ ሰዓት ይመጣል። ሲመጣ እናቱም ቤት የለችም እና እማዬ ሲለኝ አይ የለችም እዛ ሄዳለች አልኩት። እሺ ቁርስ ስሪልኝ አለኝ። ቁርስ ሰርቼ ሳቀርብለት እሱ ተቀይሯል። ማለት ጥሩ ሁኔታ ላይ አይደለም፣ ብቻ ምን ሆኖ እንደሆነ አላውቅም። እና ቁርሱን አስቀምጬለት ዞር ስል ፋይዛ ለኛ ቤት ስለው ስልክሽ ካርዳል አለኝ። የለውም አልኩት። እናቱ ጋር ደውል መስሎኝ ነውና የለውም ስለው ብዬው ልፍልስ ስለ አይ እኔ ገዛልሻለሁ ካርድ ምናምን ችግር የለውም አለኝ። አይ አመሰግናለሁ ካርድ የለውም ነው እንጂ እኮ ግዛልኝ አይደለም ያልኩህ አልኩት። ብዬው ልፍስል ትንሽ ቆይቼ ስመጣ ምግቡ አልተበላም እንዳለ ነው። ከዛ ትቼው እንትን ስል ተመልሶ መጣና
እኔ እኮ ሌላ ነገር አይደለም የሆነ የጓደኛዬ ቤት ሰራተኛ እንደዚህ በቤተሰብ ችግር ስለጠፋች ለዛ ብዬ ካርድ እንድገዛልሽ ብዬ ነው ምናምን ነገር ብቻ ያሉን ነገሮችን ቀበጣጠረብኝ ለባህሪ ያመጣ ማለት ነውና ሌላውን ማለት አስፈለገ እናት እኮ እናቴ ናት ለኔ እኔ ጎደለብኝ ነገር የለም ለምንስ ይሄን ጥያቄ ማመጣ እና ካሁን በኋላ እንደ አይነት ንግግርም አያስፈልግም ምናምን ብዬው ትቼው ሽንት ቤት ላጥብ ስገባ ቆልፌ ነው ሽንት ቤት ገብቼ ለቆልፌ እያጠብኩ ያለ መልሶ መጣን ኮካ አቤት ስለው አይ ቀሚሴን በጠቢልኝ አለኝ ሌላ ጊዜ ቀሚስ ውጭ ነው የሚያሳጥበው ከንድሮ ማለት ነው እነሱ የሚለብሱት እና ጠቢልኝ ምናምን አለኝ ሲለኝ እሺ በቃ አስቀምጠው እሱ ተጨርስ ነው ማጥፋው አልኩትኝ ጨራርሼ ስወጣ እሱም የለም ከንድሮም የለም እና ያው እሱም ወደ ስራው ተመለሰ ሳይ ምግብ አልተበላም አንስቼ ትንሽ ቆይታ እናትየው መጣች እና ለምን ተረበሽኩኝ አላውቅም በጣም አለቀስኩኝ እዛ ቀን አላውቅም ማለት ሀገሬ ለምኜ መብላት አቅቶኝ ነው ስደት ለምን የሚለውን ነገር በጣም አላውቅም ለምን ተረበሽኩ አላውቅም በጣም አለቅሼ አንድ ኤርትራዊ ልጇ ቤት አለች እሷን ነገርኳትኝ ከዛ መጣች ለእናትየው በነግራት ያው እኛ ላይ አይደለም እምነት የሚሰጠን የፈለገ በደል ቢደርስብንም ጥፋቱም እኛ ላይ ነው የሚሆነው ስደት ላይ የታወቀ ነው ማንንም ያጥፋ ወደ እናንተ ነው ግዴታ ነው ማለት እዛ ጋር ምንም ማምጣት የማትችለው አንተ ብቻ ነህ እናም ለእናትየውም ለነግራት ምን ብዬ እነግራታለሁ አለፍኩትኝ ያው ተጨማሪ የሆነ ነገሮችን ካመጣው ይመጣል የሚፈጠረው ይፈጠራል ተባብለን እያለ እናትየው መጣች ምሳ ምናምን ስላት አይ ህለፊ በቃ ዛሬ አትስራ ያለችኝ ቤት ልጆች ስላልነበሩ ላርፍ ነው ትንሽ አረፍ ልናስ ስትለኝ ስራዬን ጨርሼ አረፍ ባልኩበት እሱም ከምሳ መልስ ነው መጣ ፈጠን ብሎ ወደ ክላስ እንዲ በሩን ክፍት አድርጎ መጣም ገባ እኔም ከተኛውበት ድንገት ብዬ በደገሰል እሱ ነው እንዴ ምንፈልጋ ነው ምናምን ነገር ስለው ተስማማን ምናምን ነገር አለኝ በእጅ ምልክት አሳይቶ ማለት ምንድነው ተስማማው እናትየው እንደሰማ እንደም እንድትመጣልኝ ስለፈለኩኝ ምንድነው ስምምነቱ ምናምን ስለው አይ በቃ እሺ ምንም ነገር ብሎ ትቶ ሄደ ማለት ነው ዘማሪ ከዛ በቃ ያለኝ አማራጭ አሁን ላይ ቀጥ ብሎ ወይ ወደ ሀገር መግባት ነው ሌላ ችግር ካለ ደግሞ ችግር ፈጥሮ እስር ቤት መግባት ነው የሚል ውሳኔ ራሴን አዘጋጅቼ የልጁ ሁኔታ በቃ ቀየረኝ የመስራት ፍላጎቴንም ገደበብኝ ማለት ነውና ግን እኔ አሁን አንድ ነገር በውቅ ደስ ይለኛል እንደዚህ አይነት ነገሮች ላይክ አንቺ ጋር ብቻ ነው ወይስ ብዙዎቹ ኤክስፒሪየንስ የሚያደርጉት ጉዳይ ነው እሱም በውቅ ደስ ይለኛል ሲወራበት ስለማልሰማ ነው ብዙ ጊዜ ማለት ሌሎችም እንደዚህ አይነት ነገር ይገጥማቸዋል ቼክ ስታደርጊ ጓደኞችሽ ምናምን ለአመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2 ባለ 3 ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ታድላ አላህዬ መቼ ሆነ እኔ እንደሷ መቅራት የምችለው የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው
ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። ይኖራል ይገጥማችኋል እንጂ በጣም በብዛት ይኖራል ማለት እዛ ጋር አንተ እኮ በተወከለ አላህ ካልሆነ በስተቀር በህጋዊ ብለህ ሄደህ ራሱ የራሱ ወገን መድረስ የማይችልበት ሁኔታ ነው ያለው። አሁን መናገር የምፈልገውም ታሪክንም ብዬ ማውጣት ለሌሎች እንድጠቅም ያልኩበትም ዋናው በዚህ ምክንያት ነው። ማለት ደራሽ ወገን መሆን እየቻሉ የገዛ ዜጎቻችንን በደል እንዲደርስብን ወይም ደግሞ በደል ሲደርስብንም ድረሱልን በመነለበት ሰዓት በተለይ በዚህ ኬዝ በጣም ከባድ የሆነበት ነው። አሁን ላይ በተለይ እንዲ ትንኮሳ እየደረሰብኝ እንኳን ብለህ ስትደውልላቸው ሰሪያ እንደ መጣሽ አርፈሽ ስሪ ብሎ የመመለስ ችግር ነው ያለው። አሁን ላይ በተለይ በጣም ከባድ ነው። እኔ በሰዓቱ በቃ ያንን ነገር ሌላ ችግር ከመፈጠሩ በፊት የመስራት ፍላጎት የተጀ ወደ ሀገር መመለስን ተመለስሽ አንቺ ወይስ ሌላ ቦታ ቀየርሽ? አልቀየርኩም። ያ 2 ወር ነው የቀረኝ ለመመለስ። 5 አመቱ ሞልቶ ማለት ነው? አልሞላም 2 አመት። 2 አመቴን ልጨርስ 2 ወር ሲቀረኝ ነው የክስተት የልጁ ባህሪ ተቀየረብኝና ያ ሲሆን በቃ ያለችኝ ዕቃ ነበረች የተወሰነ ገዛዛዋትኝ መላክ አለብኝ አልኳት ለሴትዮዋ። ስላት ለምን ምናምን ስትለኝ አይ ዕቃውን መላክ ፈልጌ። እሷ ግን አታውቅም በነገራችን ችግሩ ነው የሚፈጠረው እኔ ላይ ነው ችግሩ መጣው እንጂ እሱ ላይ የፈጠረው ችግር ራሱ ቢኖር አይኖር እሱ ላይ አይደለም ይሆናል። አንቺን ወደ መቆጣት አንቺን ወደ መኮነን ነው እንጂ የራሳቸው ነውር ራሳቸው መሸፈን የሚፈልጉት። አንተ የሌላ ዜጋ ነህ ስምህ አጥፍተህ ቢሸኝ ምንም ማለት አይደለም። ልጃቸውን ይጠብቃሉ በሆነ መንገድ። ያ ስተቱ እንዳለ ቢያውቁ ሸፍነው ማለፍ ነው የሚፈልጉት። እሺ እና በቃ ቃውን መላክ ፈልጋለሁ ስለ ያ ትንሹ ያልኩ ልጅ አላህ ይስጠው እንዳልኩ እንደ ወንድሜ የሚተባበረኝ በጣም መልካም ሰው ነው። እሱ ራሱ ማለት ነው? እሱ አይደለም ሌላ ነው። ይሄ ታላቅ ዝም ሲል የነበረው ነው ይሄን ባህሪ ያመጣው። ያኛው ኖርማል ነው። ያው እንዳልኩ እንደ ሄድኩኝ ቀልቃልነቱ ቢያስፈራኝ ከሁለቱ ዝም ከሚልት ውስጥ አንዱ ነው እንዲህ አይነት ሙከራ ያደረገው። እና በቃ ትንሹን ስል በቃ ችግር የለውም ነገ ይላካል ብሎ ወደው በንጋታው ቃይን ተላከልኝ። ከዛ በኋላ ማለት ይመጣል ነው እኔ መራሴን አዘጋጅቼ የሚሆነው ይሆናል። ሀገርም እገባለሁ ስርም ስር እገባለሁ ነው ያንን ነገር ላይ ነው ያለሁት። ከዛ ዝም አለ ዕቃው ከተላከ በኋላ ዝምታውን ቀጠለ። ከዛ እኔ ወደ ሀገሬ መግባት እፈልጋለሁ። ለምን እኔ እኮ እንደ ልጄ ነው ማይሽ እንደ ሰራተኛ አይደለም። መጀመሪያም ተነጋግረና እንደምትሰሪ ነግረሽኛል። ለምን መግባት ፈለግሽ? አይ እገባለሁ። አንደኛ ብዛቱ ረብሻ ምናምን ነበረ ከሀበሾች ጋራ በመጠጥ ምናምን ተብሎ ያንን ሰበብ አድርጌ እናት አባቶቼ ጭንቀት ላይ ናቸው መምጣት አለብሽ ብለውኛል። እገባለሁ አልኳትኝ። ከዛ በታላቅ ልጇ ከላይ ያለ እና ለሱም ለምንልኝ አለች እና እሱም ሊለምነኝ ማለት እንግባባም ስለነበረ ሊጠይቀኝ ፍርሃት ስለያዘው ጠዋት ላይ ትተኝ ሄደች። ቤት ማንም የለም። ላይ ያልኩት ልጇን ብቻ ትታው ሄዳለች እና እኔ ተኝቻለሁ። መጥቷን ኮከበር አቤት ስለው የሆነ ዕቃ እንደዚህ ወጣ እንላለን አንዳንዴ ሀዲቃ ምናምን ይወጣሉና ያንን የምንወጣበትን ዕቃ እኔ ነኝ አጣጥቤ ሻንጣ ውስጥ ማስገባለት እና መጣና አጣጥቤ አስገብቼለታለሁ መኪና ውስጥ ነው ያለው። ፋይዛ ላይ አቤት ስለው እንደዛ ከዕቃዎቹ እኮ ዕቃ ጎሏል የጎደለ ዕቃ አለ አለኝ። ኧረ አልጎደለም ትናንት አስተካክዬ አስገብቼልሃለሁ አልኩት። ኧረ አለ ምናምን ሲለኝ አይ ውስጥ ሆኜ ከማወራው ብዬ ወጣውና አብረን ሄድን። ሳየው ዕቃው ሙሉ ነው ያለው። እሱ መናገር ስለፈራ ነው ማለት በቅርበት እንትን ስለምንል ያን ጥያቄ መጠየቅ ፈርቶ ነው። እኔ ደግሞ የዛኛው ልጅ እንትን ስላለብኝ አሁንም ፍራት ነው ያለውትና እንደዛኛው ቢሆን
እንደዛ ነገር ነው ፍርሃት ውስጥ ያለው ምክንያቱም ቤት ውስጥ ያለው ነው እነሱ ብቻ ነን እና መጣሁኝ እሱን አይቼ ያው አለኮካው ምናምን ብዬ መጣን ልክ እንደገባን ቤት ውስጥ ደግሞ መንጣፍ እንዲያደረገና እንጠቅል እንትን ያዥ መንጣፉ ተቀለለና አለኝ ጫፍ ላይ እና ልክ አቅልሎ ሲደርስ እኔ ምክንያቱም አይምሮ ስለተሰረቀ ልክ ለመድረስ ሲል ትቼው ሮጬ ወደ ኪችን ገባው ኦኬ እና እሱ ያው ራሱ ታሪክ ራሱ ያውቃል ሱቆ ምንም አላለም ኪችን ሲመጣ ያው ንቃብ እንለብሳለን መጥቶ ኪችን በሩ ጋር ቆመና እኔም እያየሁት ነው ውሃ በበረዶ ወይ እንትን በማቀዝቀዣ በረዶ አድርጌ ነው ለክቼ ማደርገውና ከዛ ላይ ውሃ ቀጥቶ ወይ ጠጣው ወይ መልሰው እያየሁት ነው ከጎን ያደርሰዋል ይመልሰዋል እና የሆነ ሰዓት ላይ በቃ በጣም ትስልብኝ በደንብ ቀና ብዬ ሳየው ፋይዛ አለኝ አቤት ስለው አንቺ እኮ እናቴ እንደ ልጇ ነው የምታይሽ ለምንድነው በአሁኑ ሰዓት መግባት የፈለግሽው ቢያንስ እንኳን 1 አመት ብትጨምሪላት ሲለኝ አይ እኔ መግባት ፈልጌያለሁ በአሁኑ ሰዓት አንደኛ ቤተሰቦቼን ጭንቀት አለ እኔ መስራት ሳልፈልግ ቀርቼ አይደለም ወይ ደግሞ እናት ክፉ ሆናብኝም አይደለም ነገር ግን በአሁኑ ሰዓት መግባት ግዴታ ስለሆነብኝ ነው አልኩት ለምን ቢያንስ እንኳን 1 አመት ምናምን ሲለኝ አይሆንም በቃ ሊካስር ያለሁኝ አላገባውም ሊካስር ነው የመጣሁት ብያቸው ነበር ያኔ ያው ለመሸወጃ አንዳንድ ግዴታ ያስፈልጋቸውና ቪዲዮ ነበር እና አይ በቃ እሺ ቢያንስ ነገሪውና አለኝ ደሞዝም ጨምርልሻለን ያኔ 700 ሪያል ነበር 1000 ብር እናደርግልሻለን ነገሪው ቀጥ 1 አመት አለኝ አይ ባፋርስ አልኩት ማለት ለእንደዛ መሆኑን ሲረዳ ፋርስ ነበር ባለው ፋርስን ማንድ ጥያቄ ልጠይቅ ስለዋለኝ ምን ነበር ሲለኝ ያንተ ባለቤት አሁን ለምሳሌ አንተ ዜና ባለቤት ሌላ ቦታ ናት እና አንተን አያልካት እሷ ደግሞ አይገንዘብ ወይም ደግሞ ስደት ምርጫ ብታደርግ ምን ነበር የምታደርገው ስለው በቃ ከት ብሎ ሱቆ ምንም አላለኝ ተይተይ በቃ ፋይዛ ብሎ ወዲያው ነው ሄዶ ትኬት ቆርጦ መጣ በሁለተኛው ቀን በሰላም ወደ ሀገሬ ተመለስኩኝ ማለት ነው ወደዚህ መጣሽ ወደዚህ መጣሁኝ አልሐምዱሊላህ ኦኬ ሁለት ሀገራት አይተናል ኩዌት እና ሳውዲ ኦኬ ኦኬ ቀጣይ ዱባይ ነው ዱባይ አሁን 3 ነው ደርሼ መጣሁት ለተለያየ ስራ ምን ያህል አመት ቆየሽ ሁለት አመት ነው እኔ ከ2 አመት በላይ አልቆየም ያም ማደርግበት የራሴ ምክንያት ያለኝ ማለት 2 አመት ሁለት ያርኩ መላለስበት አንዳንዴ ረጅም አመት ለለውጥ ብለህ ስታስበው ጤናህን ጉልበትህን ወይም ደግሞ የምትናፈቃቸው ማግኘት የማትችላቸው ሰዎች የምታጣበት አጋጣሚ ይፈጠራል እዚህ ጋር ወጪዎች መመላለሱም ቢጎዳኝም የናፈቋቸው ቤተሰቦችን አይቼ የአገሬን አየር ያሉትንም ችግር ተረድቼ እዛ ሲሄድ ደግሞ እንድበረታ አመሆንበት አጋጣሚ ይፈጥርልኛል መመላለሴ ማለት ነው እና ያው ቀጣይ ያደረኩትኝ ዱባይ ነበር ዱባይ 2 ሄጃለሁ 2 የሄድኩበት አጋጣሚ ምንም የገጠመኝ ነገር የለም ያው ሌላ ጊዜ እንደሚሄደው ሰርቼ ነው የተመለስኩትኝ በአሁኑ ስጓዝ 3ኛ ጉዞ ባደረኩበት ሁለቱ ጥሩ ነበሩ በሁለቱ ጥሩ አጋጣሚ ነው የሄድኩት በ3ኛው ግን ሲሄድ የሄድኩትኝ በጓደኛዬ በኩል ነበር የመጀመሪያም ነው እንደዚህ አይነት ጉዞ ስጓዝ እና ያው ጓደኛዬን አውርቻት በፋሚሊ አፈላልጋለኝ ሄድኩኝ ሲሄድ የሄድኩባቸው ሰርቼ ጥሩ ናቸው ነገር ግን አንድ አበሻ አብራኛለች አብረስ ስትሆን አበሻ ላበሻም የሆነ ትልቅ ችግር አለብን አንስማማም በጣም ከባድ ለምንድን ነው አላቅ ይሄ ችግር አለ ያንሳልን በጣም ከባድ ችግር አለብንና የነበረችው ልጅ ያለባት ባህሪ በጣም ከባድ ነው በቃ ከአሰሪ በላይ ነው ያሰሪ እንደሆነ ማለት ባህሪ አንድ ክላስ ላይ ነው ያለነው አልጋችን ተደራራቢ ነው እኔ ከላይ እሷ ከታች ነው በቃ እንደፈለገች የመሆን ሰላምን የመንጣቅ ምናምን ነገር ሳይባት አሰሮች ወረቀቴን ከመሰራቱ ሊሰራው እስከ መግባታችን በፊት ቤት መቀየር እንደምፈልግ ነገርኳቸው ብቻዬን ነው መስራት የምፈልገው ብያናገርኳቸው ከዛ እሺ አሉኝ አላህ ይስጣቸው እሺ ብለውኝ ያ ሄድኩበት ቢሮ ማለት በሰው ስለሆነ እነሱ በመረጡት ቢሮ ነው ይዘው እንዲሄድ ያደረጉት እኔ በመረጥኩት አይደለም እና ያ ቢሮ እንዲመልሱልኝ ነበር ያወራኋቸው ለኪን ሳላቅ ከጓደኛዬ አሰሪ ጋር ተነጋግረው እዛ ጓደኛዬ ቤት እንደመጣ ነው የተነጋገሩት እኔ ማቀው ነገር የለም ተነስቼ
ወደ ምሽት ነገር ነው አሰሪ አንድ ወር ከምናምን ሰርቼ ነበር ያን ደሞዝ ጨምሮ ምናምን ሰጥቶኝ ምሽት ላይ ነው በር ክፍት ነው ከመኪና ወረደኝ ግቢ ያለኝ ያ ቢሮዎች ምሽት ላይ ቤታቸው ስለሚሆኑ እንደዛ መስሎኝ ስገባ ጓደኛዬ ቤት ነው እና ያው ምንም ምርጫ ያለኝ ሰዓት አይደለም በዛ ሰዓት እና ስገባ ጓደኛዬ ቤት ነው ተቀበለችኝ ሳየው አሰሪዋ እዛ ቤት መስራት እንዳለብኝ አይነት ነገር ሆነ ደሞዜም ዝቅ ያለ ነው ከነበርኩበት ዝቅ ያለ ነው እና እንድሰራ በሚል ሳየው ነገራቶች ሊመጡልኝ አልቻሉም በቃ ማለት የራስ ጓደኛህም ናት ማስቀየም መቀየም ነገር የሚያጠቃው ወደፊት ጓደኝነትም እንድታጣ የሚያደርጉ ነገሮች ይመጣሉ እዛ ጋር የሰው ቤት ነው ያም ከሚሆን ለምን እዛ ቦታ የወጣሁበት ምክንያት ያደለ ለምን ምክንያቶች ይፈጠሩብኛል በጊዜ ነገራቶችን ላስተካከል ብዬ ላሰራው እኔ ቢሮ ነው መሄድ ምፈልገው ብቻዬን ነው መስራት ምፈልገው እሷ ማለት ጓደኛዬም እህቴም ጨምርናት ለኔ ብዙ ለታ ያለችልኝ ስለዚህ አብሬ ቆይቼ መቀየም አልፈልግም ስራ ያቀያየማልና እኔ ብቻዬን ነው መስራት ምፈልገው ቢሮ እንድትመልሽኝ አልኳት እሷም ወዳኝ ስለነበረ ልትመልሰኝ ፈቃደኛ አይደለችም ብቻ ግድ ስለሆነባት ቢሮ ያ የመጣሁበት ቢሮ ደወለች ከዛ መልሻት ችግር የለውም ስትላት እሺ እሷን መልሳታለሁ ሌላ ሰው ትተኪልኛለሽ አለቻት ኦኬ ሌላ ሰው ትተኪኛል ስትላት ቀጥታ የሚወስዱበትና ከቢሮ የሚያስረኩበት ዋጋ አንድ አይደለም ከቢሮ ላይ ሲሆን ልዩነት አለው ይጨምራል እና በዛ ዋጋ ከቢሮ ሰው ተቀይሩኛል ስትላት አይ በፍጹም ዋጋ ጨምረሽ ትወስጃለሽ በሚል ክርክር አይነሱና ያቺም ጨምራለሽ እቺም አልጨምርም በመሃል እርስ በራሳቸው ይጋጩና የኔ ነገር እንት ይሰረዛል ማለት ነው እና ያን ሰዓት ምን ታርገኛሽ ሌላ ደላላን መሸጥሽ ትለኛለሽ አሰሪዋ የጓደኛ አሰሪ እኔ በፍጹም አላደርገውም ምክንያቱም ይገጥመኝ ስለማላቅ ወደ ሀገሬ ነው መግባት ፈልገው ስላት እሺ በቃ እሺ ነገ ትኬት ቆርጬ እሸኝሻለሁ ስትለኝ እኔ ፍርሃትም አልሰማኝም ብዙ አላማዎች አሉኝ አቅጃቸው የወጣሁት ነገር አለ ነገር ግን እዛም መቅረት አለና ያን ከማሰብ ጋር የሚፈጠሩ ችግሮች መጋፈጥ ይሻለኛል ብዬ ወደ ሀገሬ መመለስን መረጥኩኝ ትኬት ቆርጬ ነገር ግሻትልኝ ተወከልቷል አላህ አልኳት እንደዚሁ ነው አልፈራኋትም አላህ ከሪም ነው ርዝቅ በአላህ ነው መልሽኝ ችግር የለውም አልኳት የዛ ሰዓት የሆነ ስሜት ተሰማት ይሁን አላቅም በሶስተኛ ቀን ነው እንደዛ ለሌላ ቢሮ ተነጋግራ ጧት ነገር ላይ ነው እሷ የለችም ሴትዮ የለችም አንድ ወር ከምናም ሰርቻለሁ የሰራውበት ገንዘብ አልሰጠችኝም ለባሏ ተነጋግረው እኔ ማለት ያለው ኬዝ ባልዩ በደንብ አያቅም ይሁን አላቅም ብቻ ቢሮ ብሎ ጧት ይዞኝ ይወጣል አይ ለሌላ ቢሮ ብለኛለች እዛ ከሆነ አልሄድም መስለው አይ ቢሮዋ ነው ብለኛለች አለ ይዞኝ ሄደ ከዛች ቢሮዋ ጋር ተደዋወሉ ወጣች እሷ ናት ሲለኝ አይደለችም አልኩት አያት ስላት ፈገግ ብላ አይ እሷ እኮ ስጥናት ምናምን አለችና እቺኛው ደላላው ሻውዳ ከመኪና እንደወርዳ አደረገችኝ ሰውየውም ሄደ ቀጥታ ቢሮ ገባው ከዛ አየችኝ አይ እኔ እኮ ሴትዮዋን አላቃትም ትላንት ደውላልኝ እንደዚህ የስራ ልምድ ያላት ናት ልጅ ናት ነገር ግን ከሰራተኛ ጋር መስራት ስለማትፈልግ ለዛ ነው ምናምን ብላ አለችኝ ብላ ፓስፖርቴን ምንም ሙሉ ፋይሌን ለሷ ሰጥቷት ነው ሄዳ ከዛ ሻለችኝ ስራ አስገባችኝ ያስገባችኝ ግን የማይሆነኝ ማለት እነሱ የራሳቸው የሆነ እንትን አላቸው የሚሄዱበት ሁኔታ አላቸው ምክንያቱም ደላላ ግዢ ሽያጭ የሚሉት የራሳቸው እንትን አይደለ በራሷ መብት በራሷ ፍላጎት የምትፈልገውን ማድረግ የምትችል ሰው አይነት እንደሆነች ነው የሚሰማት ሳቃና የማይሆኑ ቤቶች እየወሰደች ያስገባችኝ እንድመለስ ታደርጋለች ያን ማገኘውን ሀቄን ደግሞ እሷ ጋር ይቀራል ማለት ነው እና አልহামዱሊላህ እኔ እስከመጨረሻው ከሷ ጋር እስከምለይበት ድረስ ያ እህቶቼ ላይ ሲደርስ የነበረውን ክፋት ምናምን ላይ አልደረሰብኝም ብዙ እህቶቼ እዛ ውስጥ ቢሮ ላይ ያለው ትመታቸዋለች ትሰድባቸዋለች አመት ከምናም 2 አመት ምናም ገንዘባቸው ተበልተው አይምሯቸው ምናም ተነክተው በጣም በብዙ ሁኔታ ስቃይ ያዩ አውጥታም ስትላቸው ማለት ካቅም እንትን ብለው በቃ አብደዋል ምናም ብለው አውጥታ ስትላቸው አይቻለሁ ያ ነገር ውስጤ በጣም ይረብሸኛል ያመኛል ግን ምንም ማድረግ አልችልም እኔም አንዴ እነሱ ቢጤ ነኝና
የነገ ዕጣ ፈንታዬን አላውቅም ያለኝ አማራጭ በዝምታ ያዩ ማለፍ ነው ግን ለዛሬ ቀን እንድደርስ አላህን ለምነው ነበር እናም እንደዛ ያደረገች አንድ 3 ቤት አስገብታ አስወጣችኝ ኦኬ ይሄ ሁሉ ሲሆን የምትሰሪውን ገንዘብ አትሰጥሽም ያው አጋጣሚው አግኝቼ ለመላከት አደልኩኝ እዛው በመሰራበት ቦታ እንትን ላለው ጊዜ አንድ የተወሰኑ ወራቶች ከሰራው ያገኘሁትን አጋጣሚ ወደ ሀገር መልሳለሁ ስመለስ ግን የሚኖረው ገንዘብ እሷ ጋር ነው የሚቀረው ኦኬ አሰጠኝ እና እንደዛ እየሆነ እያለፈ በሶስተኛው ቤት በጣም ወድጄው ቤቱን ለማውጣት በጣም ከበደኝ እና ትመለሳለች ማለት አንድ ወር ከምናምን አሰራችኝ ወረቀቷን ላሰራ ምናምን ሲላት አይ ብዙ ፕሮሰስ አለባት 6 ወር ምናምን ቢሮ ተቀምጣለች እንድትወጪ ስለምትፈልግ ማለት ነው እኔ ግን ይሄን አላውቅም እኮ ለነሱ ነው የምትላቸው ለኔ ያው ካልተስማማሽ ውጪ አይነት ነገር ጥሩ ስለነበር እንዳላታ አድርጋ ነው እንትን የምትለኝ እና ላኪልኝ ስላት አይ 6 ወር ምናምን ቢሮ ተቀምጣለች እንደዚህ መኖሪያ ፈቃድ ቆጥሮባታል በጣም ብዙ ችግሮች አሉባትና አይሆንም ብትመልሷት ይሻላል አይነት ነገር ስላቻችሁ መጀመሪያ ላይ ያው እሺ ሰጣችኋለሁ እያልሽ ነው እንትን የምትላቸው የተወሰነ እስከሰራ በመጨረሻ ሲከራከሯት ያን መልስ ነው የምትሰጣቸው ያን ካቅማቸው በላይ ሲሆን ደግሞ ቢሮ ነው የሚመልሱኝ እነሱ ማለት ነው እና አሁን በሶስተኛ የገባሁበት ቤት በጣም ጥሩ ቤት ነው በጣም ወድጄዋለሁ ጓደኛም አለችኝ አንድ እህት ያለች ሀዋ የምትባል የወሎ ልጅ ናት በጣም ደስ የምትል ምርጥ ኢትዮጵያዊ ማለት ተጋግዘን መስራት የምንችል አይነት ልጅ ነበረች እሷንም ስላገኘኝ በጣም ደስ ብሎኝ እንትን ስል እየሰራሁ ባለበት ሰዓት ወር ከምናምን ሲሆን ሰውየው ስደውላት እኮ ስልክ አትመልስልኝም ቢሮሽ እኔ ደግሞ እናቴ ቤት እመላለሳለሁ መኖሪያ ፈቃድሽ ግድ ማሰራት አለብኝ አይነት ነገር አለኝ ለምን አታነሳም ስለው እንደውም ይኸው ባጠገብሽ ብሎ ሲደውላት አታነሳም ከዛ ለካ ወረቀቷን ላስተካክል ምናምን ብላ የወር ከምናምን ደሞዜ ተቀብለዋለች እኔ አላውቅም ከዛ ምንም አማራጭ ስለሌለው በቃ ፋይዛ ሂጂና ቢሮ እኔ ፈልግሻለሁ ነገ ስራ የለሽ ነገር ግን ሂጂና ወረቀትሽን አስተካክላ ሙሉን ስጨርስ እንድመጭ አደርጋለሁ ምናምን አለኝ በጣም ተረበሽኩኝ ያን ቤት መውጣት አልፈለኩም በቃ እንደውም ልብስ ይቀመጥና እኔ ራሴ ሄጄ ያናግራትና እንድታስተካክል አድርግ ብዬ ተነስቼ ሄድኩኝ ሲሄድ እንዴ ላከሽ እንዴ እንዳትልካት ብዬው እንደዚህ ብዬው እንደዛ ምናምን እንዴት ይልክሻል ምናምን አለችና ያው እኔ ለማጃጃል ነው ጥረት አደረገች ከዛሽ ያልኩኝ እና እንዴት ይሁን ምናምን ስላት አይ ወረቀቱ ይስተካከልና በቃ ትመለሻለሽ አለችኝ መልሳታለሁ ያለችው እና ደሞዜንም እንኳን አልተቀበልኩትም አይ ተስተካክሎ ከሄድሽ ተቃዛው ተቀበልሽ ካልሆነም ደግሞ እናስመጣዋለን እንቀበለዋለን አለችኝ እሺ አልኳት ከዛ ሲባል አይ ፓስፖርትሽ ትንሽ ጊዜ ነው ያለው ኤክስፓየር ዴት አድርጓለች መታደስ አለበት ስለዚህ እሱ ጋር መመለሳችን እና መመለሳችንም በቃ ፓስፖርቷም ገና ነው አሁን ላይ ቶሎ አይመጣም ምናምን አለችው ከዛ ሰውዬው ለአማራጭ መሰረዝ ነው ሰረዘኝ እና ለ3 ሳምንት ቤቱ አስቀመጠችኝ አንድ ሰውዬው አለ ወረቀትሽ ማስተካከል የሚችል እሱ ወደ ሀገር የሱ ጋር ያለችው ልጅ ኮንትራቷን ጨርሳ ልትገባ ስለሆነ እስከዛ ቆይና እሱ ያስተካክልልሻል አለችኝ ለ3 ሳምንት ቤቷን አስቀመጠችኝ አልহামዱሊላህ ክፉ አልገጠመኝም ነገር ግን በዛ አጋጣሚ እኔ ውስጤን አረበሽኩኝም እሷ ራሱ እስኪገርማ ድረስ ጭንቀትን ሳይሆን በቃ ተወከልቷል ለሞትም አለ አይደል እንዴ ማግኘት ማጣቱም እንዳለ ሆኖ መስገድ በቃ ሰዓትን ሳገኝ መተኛት እና ቁርአን እንደምናምን ነው የምታኝ እና በኋላ ላይ ሶስተኛ ሳምንት ነው እንደዛ ላይ እንዴ ፋይዛ አንቺማ መዳም ሆነሻል እኮ ምንም አይጨንቅሽም ምናምን አለችኝ ማለት ስለ ስራ ራሱ ጠይቀሽኛል ኢትዮጵያዊ ነች ምንድነው ዜግነቷ ኢትዮጵያዊ ናት ኦኬ ያውኛ በእኛው ምናደርገው በደል ለምን የሚለው በጣም ውስጤ ስለረበሸኝ ነው ይሄን ነገር ማቅረብ ነው የፈለኩትና ታድላ አላህዬ መቼ ይሁን እኔ እንደሷ መቅራት የምችለው የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ የተጥቢቅ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ የሐዲስ የፊቅህ ኪታቦችን እንሰጣለን ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን እናስተምራለን
ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2 ባለ 3 ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉን ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ኢትዮጵያዊነች ምንድነው ዜግነቷ? ኢትዮጵያዊነት ኦኬ ያውኛ በእኛው ምናደርገው በደል ለምን የሚለው በጣም ውስጤ ስለረበሸኝ ነው ይሄን ነገር ማቅረብ የፈለኩትና አለችኝ። እኔም ዝም አልኳት። ከዛ እንዳጋጣሚ ሆነ አሁን ሰርቼ የተመለስኩባቸው አሰሪ ስራ መጣለኝ። እነሱም ጋር ያስገባችኝ ለአንድ ሳምንት ነው። እኔም አላቅም ያው እሷ በምትፈልገው መንገድ እንዳልኩ እነሱ ከሷ ቢሮ ከኢትዮጵያ ሰው አዘዋሉ። ነገር ግን ቆይታባቸዋለች ስለዘገየች ከሳምንት በኋላ ስለነበር የምትመጣው እንዳጋጣሚ ሆኖ ትምህርት ተከፍቷል እና እስከዛ ያቺ እስክትመጣ ድረስ ለሳምንት ከቢሮ ስጭን ሲሏት እኔን አንስታ ሰጠቻቸው እና ለኔ ያለችኝ ይሁና ቤቱ ካልተመቸሽ ለአንድ ሳምንት ይሁና ትመለሻለሽ አለችኝ። ከነሱ ጋር ግን የተነጋገርኩት ለአንድ ሳምንት ያቺ እስክትመጣ ነው። ከዛ ተነስቼ ስገባ ያው ቤቱ ትልቅ ነው፣ የሥራ ክብደት ምናምን አለው። ነገር ግን ያለሁበትን ሁኔታ ስለማውቀው እጋፈጠዋለሁ የሚል ውስጤን ስላሳመንኩትኝ ለመስራት ራሴን አዘጋጀሁኝ እና እንዳጋጣሚ አሰሬ ትምህርት ንጋቱ ምሽቱን ገብቼ ንጋት ትምህርት አለ የልጆች ሳይሆን የሷ ነበራት እና በጠዋት ነው የቤቱ ሁኔታ እንዲም ነው እንደነው ሳትለኝ ተታወታለች። ቤቱ ዙሪያው መቆጣጠሪያ ነው። ከዛ ያው እኔ አዲስም ስላልሆንኩ ለቤቱ አዲስ ሊሆን እንጂ ያለው ነገር ፈታጥሬ ከልጆቹም ጋር የቤቱም ያለው ሁኔታ ምናምን እንትን ስሯሯጥ ስላየችኝ ወዲያው ወደደችኝ። ደውላ እዛውን ጋር እሷን ነው የምፈልገው ያችኛው በቃ ሌላ ቦታ እንድታስገቢያት እኔ ለልጆችም ለቤት እሷ ናት እና እኔ እሷን ነው የምፈልገው ትላታለች። ኧረ በፍጹም ያቺ ትምጣልሽ። እቺ በጣም ብዙ ፕሮሰስ ያለባት ናት። ምንድነው ግን የምትፈልገው እሷ? ገንዘብ ልክ አንቺን በማስወጣት በማስገባት ሀቃችን ይበላሉ። ከዛ በመጨረሻ መኖሪያ ፈቃዳችንም ካንሰል ማለት እንዲሰረዝ ያደርጉና ላባችንን በልተው ጉልበታችንን ጨርሰው በመጨረሻ ምንም ማምጣት እንደማትችል በሚያውቁ ሰዓት ምንም ማምጣት አትችልም ይሉሃል። ህጋዊ አይደለህም ወጥተህ መናገር አትችልም። የዛን ሰዓት ምንድነው የሚያደርጉት? በመጨረሻ እሱም አውጥቶ ካልጣሉክ ካዘኑልክ የሚያደርጉ ጉልበት እናንተን ከጨረሱ በኋላ ለ5 ዓመት አገሪቷ ላይ እንዳትገባ በሚል የሚያጽፉት ወረቀት አለ። የሆነ ታማለች ወይ የሆነ እንከን ደርሶባታል ብለው ያ የነበረውን የመኖሪያ ፈቃድ እንዲሰረዝ ይደረግና 5 ዓመት አገር ላይ እንዳትገባ ተደርጋ ወደ አገር እንድትሸኝ ይደረጋል። ያ ሲስተም ይጠቀማሉ። ካልሆነ አውጥቶ ይጥሉሃል። ሜዳ ላይ ራቅ ያለ ቦታ አውጥቶ ይጥሉሃል። ያው ሰው ካገኘ እንደምታየው ሚዲያ ላይ አንስተው የሚረዳ ሰው ይረዳሃል። ካልሆነ ግን ያ ህይወት ተመሰቃቅሎ ያብዳ ነው ወይ ህይወት የሚያልፍበት አጋጣሚዎች ይኖራሉ።
እና ያው የኔ መጣፋንታ ያን ነበር የሚመስለኝ አላውቅም እና አስወጣችሽ ከዛም ቤት አሁን አይ እኔ አልወጣሁም አልሐምዱሊላህ አላህ ሴትዮዋ ወደደችሽ ለአንድ ሳምንት ብትገቢም ማለት ነው ወደደችኝ ከዛ ስትላት አይ በፍጹም ያችን ትምጣልሽ እሺ ፕሮሰስ አለባት አለቻት እሷ ሱብሃንአላህ ከዛ አረታይ ስትላት አይ በቃ እሺ ወኔ ተበለሻሹ ነገሮች እኔ ላስተካክልላት ያችኛው ሌላ ቦታ አስገባት እሷ ለማምከት ምን ለማስመለስ አይደለ በፍጹም ክርክር ውስጥ ገባ ከዛ እኔ ወርቀቷን ላስተካክልሽ ፓስፖርቷን ኤክስፐርት ያደረገው ፓስፖርቷን ብቻ ላኪልኝ ሌላውን ጨርሳለሁ ስትላት እሺ ከሰዓት ይላክልሻል በሹፌር ልካለሁ አለች ከሰዓት ቢጠበቅ የለም ከዛ ደወለችላት ግን አለቻት ይሄኛውን ፓስፖርት የምታሳድሰው በራሷ ገንዘብ ነው ማለት በዚህኛው ወር በመጣው ወር ደሞዝ ነው የምታሳድሰው አለቻት እኔ ደግሞ ነገርኳት 3800 ድርሃም እሷ ጋር አለኝ በሱ ነው የሚታደሰው ፓስፖርቴን አልኳት ለሴትዮዋ ነግሬታለሁ እና ተገባ አስቀምጣኝ ላውድ አርጋዋለች ቆይ ምን ነበር ያልሽኝ በዚህኛው ወር ደሞዝ እሷን ተሳደሰው ስትላታው እና ታዲያ እዚህና ይል ገንዘብ አንቺ ጋር ምን ይሰራል ስትላት ደንገጥ እንደማለት ብላ አይ እሱ እኮ ቤተሰቦቿ ጋር ምናምን የሚላክ ነው ምናምን አለቻት እዛ ዘግታው ስትጠይቀኝ አይ የሚላክ አይደለም የወሰደችው እንዲህ ነው በዚህ መንገድ ነው የወሰደችው ብዬ ነገርኳት ከዛ ወዲያው ሰውየውን ብር ብሎ ሲሄድ ቢሮ ሌላ ሰው ተክታው ያቺ ሴት ደግሞ ለሰውየው ምንም አይነት ሳንቲም ይባል የላትም ውሸቷን ነው ውሸታም ናት ብላ ተሰምናለች ሰውየው አንቺን ነው ያቺኛዋ እኔን ኦኬ ያው ቢሮ ላይ የቀየረቻት ልጅ ናት እንደዛ በይብላት ነው ከዛ ሰውየው ተነስቶ መጣ እንዴ የላትም ምንም አይነት ብር ብላለች ኧረ አጠገቤ ይኸው አውርቻለሁ ምናምን እሷ ጋር ደግሞ ሲያወሩ ኦሬዲ ያለ ብላታለች እና እንደዛ ብለኛለች ውሸታም ናት ምናምን አለች ሴትዮዋ ተናዳለች እና የቀድሞ አሰሪ ያ ብሩን ልኮላታል ከመውጣቴ በፊት ያልኩ አሰሪ ጋር ደውዬ ጠይቄው ነበር እሷ እዚህ ከኛው ቤት ከገባው በኋላ ብሬን ላክልኝ ወደ ቢሮ ሳይሆን ወደ አካውንቴ ላክልኝ ምናምን ብዬ ስለው እንዴ ያልሰጠችሽም እንዴ ልኬላታለሁ እኮ 2000 ድርሃም እኮ እሷ ጋር ልኬላታለሁ ወረቀቷን አስተካክል ብላ ደውላታለሁ አለኝ ሲደውል ስልክ አልመለሰችለት መሰለኝ አልመለስም አለችኝ እና ስጫት እኮ ብቂያት ነበር አለኝ ከዛ ያው ምን ጫለ ሪከርድ አደረኩላትኝ እንደዚህ ነው ስላት አይ በቃ እንዳትደውይለት ደውሎልኝ ነበር አው ሰጥቶኛል በቤት ስገባ አወራሻለሁ ብላኝ ዘጋችሁ ከዛ በኋላ አልመለሰችልኝ እና ብሩን እሱ ጋር እንትን ስላለ ያ ሰው የላትም ምንም አይነት ነገር የላትም ብላ ስትመልሰው እንዲህ ብላኛለች ሲል አይው አስሪ አድራሻለ እሱን ጠይቅ ማለት የኔ ውሸታምነት በሱ ማረጋገጥ ይችላል አልኩት አድራሻዬን ሰጣሁት ደወለ ሲጠይቅ ኧረ በፍጹም ልጅቷ ታማኝ ልጅ ናት እኔም ጋር እንድትሰራ ፈልጌ ነበር ነገር ግን በዚህ ምክንያት ነው እሷ ናት ያስወጣቻት እሷ ናት ውሸታም ብሩንም ልክላታለሁ ምናምን ብሎ ነገረው ያን ሰዓት ላይ በቃ ሙሉ ለሙሉ ተቀየሩ ከዛ በቃ አብሽር ችግር የለውም ያለፈውን አልፏል ኦኬ ካሁን በኋላ ያለውን ነገር ግን እኛ እናስተካክልልሻለን አንቺ ብቻ ስራሽን ላይ በርትተሽ ስሪ ብሎ ሞራል ሰጥቶኝ ለራሴ ሰው ማለት ነው ፓስፖርትሽ እሷ ጋር ነበር እንዴ እሷ ጋር ነው ወሰዱ አልወሰዱም እሷ ጋር ነው ግን በቃ እኛ እናስተካክልልሻለን አብሽሪ ያለፈውን ታሪክ በቃ አርሹ ያውና በቃ አላህ የሆነ በር ይከፍትልሃል ለኔ በር ሲከፈት ነው እና አብሽሪ ምናምን ብሎ እንደራስስ ማጽናኛ ሰው አጽናንተው በዛ አለፈ ከዛ ያው ቀጥታ ወደ ፓስፖርቲንግ ወደ ማሳደስ ሆነ እዛው ቢሮ ሆኖ በሌላ ቢሮ አረብናት በዛ እንዲታደስልኝ ፕሮሰሱን ጀመርኩኝ ከዛ ልክ እሷ ጋር አሞልቼ ፎርም ጆንልቼ ስጨርስ እሷም መጣች እዛው ቢሮ ላይ ነው ያው እዛ እነሱ ጋር እንዳልቀመጥ ብሎ ሰውዬ ወንበር ላይ አረፍ ባለኝ ከዛ አለቃ ማናጀር አለኝ የዛ ህንጻው እዛ ሄዶ ያለውን ነገር ነገረው በጣም ተናደደ ማናጀሩን በሰዓቱ ደውሎ አስመጥቷት ይሁን እሷ ትምጣ ወላሂ አለም መጣች ከዛ ፓስፖርቷን አምጫላት አምጥታ ሰጣች ለሰውዬ ሰጠው እኔም ሰራልኛል ወደ አዲስ ይላታ ያለው ማለት ፎርም ጨርሻለሁ ሲል አያዟን ተቀይመጥ ብሎ ማናጀሩ እዛ ብር አላታል አላት የምን ብር ምናምን አለች አሁን ሌላ ወሬ አይደለም ፈልገው አላት የላትም መልስም ብቻ እንደሰጨኝ ስላት አላት አለችው እና ስንት ነበረ ምናምን ሲል 3800 ድርሃም አለኝ አልኩት ከዛ የመቼ ነው እንደዚህ ስለኝ እንደዚህ ብዬ ሳስረዳዋት
ከዛ በቃ አሁን አምጪና ስጫት ሲላት አሁን ላይ ምንም አይነት ሳንቲም የለኝም ይሄኛው ወር ማለቂያ ደርሶ ነበር ይሄኛው ወር ሲጨርስ ሰጣታለሁ አለች ከዛ በዛ ተስማምቶ እኛም ወደ ቤት ተመለስን ቀጣይ ሲሄድ ማናጀሩም ከቢሮ ይቀያየራሉ መሰለኝ ጊዜ ያላቸው መሰለኝ ማናጀሩም የለም እሷም ቢሮ ለቃ ወጣለች ሌላ ቢሮ ሄዳለች ከዛ ያው እኔም ሌላ ቢጊ ያሰሩች እንትን ማለትም አልፈለኩኝም እነሱ ፕሮሰስ እስከጨርሱልኝ ድረስ ያ ኖርማል ነገር ነው ብያለፍኩኝ እያለ ቆየ አልহামዱሊላህ ፓስፖርቴን በአራተኛው ወር መጣልኝ ከዛ የአመት ከምናምን የመኖሪያ ፍቃድ ነበረብኝ በጣም ብዙ ብር ነው ወደ 90,000 ብር እንደዛ እሱ ማስቀነሰውልኝ ማለት ነው እና ኤምባሲ ያለውን ነገር አስተካክለው ያንን ወጪ ሁሉ ሸፍነው እንደ አዲስ መኖሪያ ፍቃድን አሰርተውልኝ እኔም አላህ እነሱ እንዳላስቀየም ጉልበት ኃይል እንዲሰጠኝ ጠዋት ማታ እየለመንኩኝ አልহামዱሊላህ ሳንቀያየም ኮንትራቴ እንድጨርስ ደርሻለሁ አልহামዱሊላህ ሱብሃንአላህ በስ ነበር የሚሆነው ነገር ግን ማለት የምፈልገው ትልቁ ዋንኛው ነገር ለምን በገዛ ዜጎቻችንና በገዛ ወገኖቻችን ለምን በሰው ሀገር በደል እንዲደርስብን ይጨካከናል በሰው ሀገር እንድንቀር ለምንድን ነው የምንጨካከነው ዋንኛው ያቂሱ ነው በጣም ይገርማል ለምን ማለት ቢያንስ ህሊና አላችሁ አይደለ ማለት ለህሊናቸው ትንሽ እንኳን ለምንድን ነው ማሰብ ይሳናቸው ቀለል ለማድረግ የሚችሉት ነገር ለምንድን ነው የሚያካብዱት ማለት የገዛ ዜጋን በድሎ እንዴት ይላል ዜጋ እንዲያከብረን እንጠብቃለን እዛ ጋር የተቀመጡበትን አላማ የተቀመጡበትን ጉዳይ እንዴት ይረሳሉ ለምን ማለት ራስ ወዳድ ይሆናሉ ብዙ እህቶቻችን አይምሮአቸውን እንዲሲቱ ብሎም አልፎ ደግሞ አእምሮአቸው ጉልበታቸውን በዝብዞም ደግሞ ለትኬት እንኳን መሆን ተስኗቸው ከቤተሰቦቻቸው ትኬት እያስቆረጡ በባዶ እጃቸው በባዶ ሁኔታ በቃ ለሀገር መብቃትም ቀልድ አይደለም ግን ሆኖም ግን ከዛ ሁሉ ልፋታቸው ባዶ አስቀርተው ድጋሚ ለቤተሰብ ሐዘን ጥላው ለምን በዚህ መልኩ የገዛ ዜጎቻቸው ላይ እንዳይጨከኑ ይወስናሉ ፈጽማሉ እውነት ማለት ቢቻል በቃ ይሄንን የሚመለከተው አካል ካለ ለነዚህ እህት ወንድሞች መፍትሄ ቢሰጥ እንደዚህ በሚያደርጉት ላይ ደግሞ ቁጥጥር አድርጎ ለነሱም ተጠቃሚ ነው የሚሆኑት መልካም ስራ በመስራት ጥሩ ነገር ነው የሚያገኙት አሁን ላይ እንደምታውቀው ያው የኑሮ ውድነት በማለት እናቶች እንኳን ሳይቀሩ በእድሜ የገፉ ጉዞ በስደት ነው አብዛኞቻቸው በአሁን ሰዓት ስቃይ ላይ ነው ያሉት መከራ ላይ ነው ልጆቻቸውን ጥላው ብዙ ስቃይ ህመማን ምናምን ኖርባቸዋል የዛ መከራ ስቃይ ኖርባቸው ድጋሚ የዛን ሸክምን መሸከም እያለ ድጋሚ ደግሞ በገዛ ዜጎቻቸው በስርስር የሚበደሉ ችግራቸውን መፍታት አለመቻል ድረሱልኝ ሲሉ አለመድረስ ምንም አይነት መብት እንደሌላቸው አድርጎ መደምደም ለምን ህጉ አለ በተለይ ዱባይ ላይ ህግ የተከበረ ነው በህጉ ደረጃ ግን ተበድለ ስቃይ ደርሶብህ ለብዙ ነገር ሆነ ወይ ህይወት ልፈት የሚመጣው በእኛ በዜጎቻችን ይመጣ እና ያን ነገር ለምን የሚለው በጣም ውስጥ ይረብሸኛልና አቅም ኖሮኝ ለስደተኞች መስራት ችዬ በሆነ በምን እድሌ ግን እኔ ጋር ያለው አቅም ይሄና ይሄ ብቻ ስለሆነ ባየሁት በታዘብኩት ነገር ቢያንስ ለአንዳንድ እህቶች እንኳን ሰበብ ቢሆን በዚህ መንገድ ልምጣ ብዬ ነው ይሄን መልእክቴን ላስተላልፍ የወደድኩት በጣም ይገርማል ስለዚህ አሁን ከዛ በኋላ ከዛ ቆይታሽ በኋላ ወደ ሀገር ቤት ገባሽ ወደ ሀገር ቤት ገባሽ ስትገቢ ያስሽው ያህል ገንዘብ ነበር ወይ ወደ ስራ የቀየርሽው ሳምቲንግ አይነት ነገር ነበር በአጠቃላይ አሁን ዱባይ ውስጥ እንኳን 6 አመት ነው አይደለ ቢያንስ ከ10 ስንት አመት በላይ ያለ 13 በአጠቃላይ ይሆናል 11 አመት እንደዛ ያን ያህል አመት ነው ከዚህ ሁሉ አመታት ውስጥ ምን አተረፍሽ ከአንደኛ ዙር የዩቲዩብ ኮርስ ሰልጣኞች ጋር ስልጠናችን ተጧጥፏል ይህ እድል በዩቲዩብ ቢዝነሳችሁን ለማስተዋወቅ አሊያም ኮንተንቶችን በማዘጋጀት በዶላር ገቢ ማግኘት ለምትፈልጉ ሁሉ የተዘጋጀ ምርጥ እድል ነው ሁለተኛ ዙር ምዝገባ ጀምረናል የምንፈልገው 20 ተማሪዎችን ብቻ ነው ለመመዝገብ ወደ 0986 735400 በመደወል አሁኑኑ ይመዝገቡ ያተረፍኩት
ያው ከሀገር ሀገር ያሉ የሰዎች ባህሪ አንዳንድ ነገሮችን አይቻለሁ። ያው የማታውቃቸው ነገር እንድታቅ ጥንካሬ እንድትማር ብቸኝነትን ብቻ ብዙ ነገሮችን መሸከም እንድችል የሚያደርጉ ነገር ተምሬበታለሁ። ወደ ሀገር ደግሞ ስንመለስ ምንም እንትን የለውም ማለት ለውጥ የለውም። እንደ ከንቱ ልፋት ነው የሚሆነው ለስደተኞች ማለት ነው የምፈልገው ከኔ ተሞክሮ አንፃር ማለት እንደማንኛውም ሰርቼ ለመለወጥ ነው ፍላጎትና ሐሳቤ ከጀምሮ ጀምሮ ጉዞዬ። ነገር ግን የኛ የስደተኞች ውጤት ውበት የለውም ልፋት ካልሆነ ለቤተሰብ ለሀገር ለብዙ ነገር እንዲሁም ስቃይ መከራ እያየን መስዋዕት እንከፍላለን። የኛ መጨረሻ ግን ያው ሱብሃንአላህ ከባድ ነው የሚሆነው። ሱብሃንአላህ ከጊዜ ቀይረን ወተን በምንመለስበት ሰዓት ነገራቶች ተቀይረው ነው የሚጠብቀን። እዛ እስር ቤት ነው ያው ከእስር ቤት ያልተናነሰ ህይወት ነው የምትኖረው። በአእምሮም ደረጃ በተለያዩ ነገሮች በውጣ ውረድ እንደ እስር ቤት ራስን አስረህ የምትኖርበት ነው። እዚህ ጋር ደግሞ ስትመጣ ያ የነበረውን አቅደህ የነበረውን ነገር ተቀይሮ ነው የሚጠብቀህ። በዛ ሰዓት ነገራቶች አለመግባባት ሲፈጠሩብህ አሁንም ያለህ አማራጭ ስደትን ምርጫ አድርጎ መውጣት። ያን እያልክ እድሜህንም ጤናህንም ህይወት ህልፈትንም እስከ መድረስ ያን የምታደርግበት ነው የስደት ህይወት። ጭራሽ ወጥቶ ለማያውቁ ከሀገራቸው ባይወጡም መካሪ ነኝ ባይነኝ ያልወጡ ሀገራቸው ውስጥ ሆነው ራሳቸውን ለመለወጥ የሚሞክሩ ባለው ነገር በለመዱት ባደጉበት ሁኔታ ራሳቸው ሀገራቸው መስሎ ቢኖሩ ብዬ ባይነኝ የወጣ ነው የሞከር ነው። እኛ ደግሞ ሲቻል በቃ ማለት የተሻለ ነገር እናመጣለን ማለት አይደለም ሀገር ላይ ግን ያ የድሮ ትተነው የወጣ ነው ህይወት ቢሆን ለመኖር ራሳችን አሳምነን በሀገራችን ላይ በቃ ብለን ያለውን እድሜያችንን በሀገራችን ብናጣጥም ሞትም በሀገር ያምራልና ቢያንስ ህልፋችንን በሀገራችን እንዲሆን ብንመኝ ባይኔ። ምክንያቱም ሞልቶ አይሞላም የስደትን ኑሮ 30 ዓመት እኔ አሁን 11 ዓመት ነው እንዳልኩ በልጅነትም ነው አወጣጤ አላማረው። ከእድሜ ገፋ ካሉም ሄደውም 40 ዓመት 50 ዓመት 30 ዓመት እንደዛ የሚሰሩ እድሜያቸው ፈይቶ በጣም አርጅተው ምናምን የህያቸው ሰዎችም አሉ። አሁንም ላይ ግን ምን ይዛቸዋል ብለህ ስትላቸው ምንም እንደሌላቸው ከምንም ነፃ እንደሆኑ ነው የሚያስረዱ። እና ስደት ያው የሚመከር ነገር አይደለም። አይሆንም እንዳትለው ደግሞ የሀገራችንም ሁኔታዎች አሉ ያስገድዱሃል። ወደህም አይደለም ማንም ሀገሩን ወዶ ጥሎ አይሄድም ጠልቶ አይደለም። እና ቢቻል ያው በስደተኞች ዙሪያ ላይ አቅም ያላቸው ሰዎች ቢሰሩ ማለት መስራቱ ኖርማል ነገር ነው። ወጥቶ መስራቱ ሀገርም ህዝብም መቀየርም ነው። ራሳችንም መቀየር እንችላለን ሀገራችን ላይ የተሻሻሉ ነገሮች ከመጡ። ነገር ግን መውጣት አትስሩ ብቻ በሚል ሳይሆን እዛ የሚወጡ ሰዎች በትክክል ሰርቶ መመለስ ይችላሉ፣ የሰሩትንስ ማግኘት ይችላሉ የሚለው ነገር ላይ በደንብ አትኩሮ መስራትን የግድ ያስፈልጋል። በጣም አሪፍ። ስለዚህ አሁን እስኪ አሁን እንደ መቋጫ ታሪክሽ በብዙ መንገድ አስተማሪ ነው። በተለይ እዚህ ስራ ውስጥ የተሰማሩ ሰዎች ለወገኖቻቸው ቀዳሚ ደራሽ መሆን እንዳለባቸው ወስደናል። እስኪ ስለ ሊስትሮ ትንሽ እናውራ ታሪካችን ስላለቀ ማለት ነው። ስለዚህ አሁን አንቺ ሊስትሮን እየሰራሽ አይቻለሁኝ አይደለ ቲክቶክ ላይ። የሱ መነሻ ምንድነው? እውነት ስራሽ ሆኖ ነው ወይስ ምንድነው በሱ ውስጥ ማስተላለፍ ያለክሽው ነገር? ያው ማስተላለፍ የፈለኩት እህቶቼ ግቡ ከዛ ያለው ልፋቱ ጣውረድ ደስታ እዚህ ያለው ዝቅ ብሎ መስራትን ያለውን ደስታ ይበልጣል የሚለው መልእክት ለማስተላለፍ ነው። አሁን ላይ ስራ አይደለም ነገር ግን ከአቅሜ በላይ ሆኖ ያለሁበትን የኑሮ ሁኔታ ከአቅሜ በላይ ከሆነብኝ ካሁን ካለሁበት ያን ስራ ዝቅ ብሎ ለመስራት ምንም ያግደኝ ነገር እንደሌለ ስደት ምርጫዬ ሳይሆን እዛ ላይ መስራት እንደምችል ራሴ ስላሳመንኩት ሌሎች እህቶቼም በሀገራቸው መስራት እንደሚችሉ ከኔ ተሞክሮ መውሰድ ይችላሉ የሚለውን መልእክት ለማስተላለፍ ነው። ያው ብዙ እህቶቼ እንዳልኩ ገንዘብ አላቸው ነገር ግን ጤና የለም። ለፍተው ረጅም ዓመት ሰርተውም ጤና የማይኖርበት አጋጣሚ አለ። አሁን ላይ ደግሞ እንዳልኩ በብዛት ከሀገራችን ከኑሮ ውድነት አንፃር በሚል ህዝቡ ምርጫው ስደት አድርጓል።
ከዚህ ስራ አለ ብለህ ትሄዳለህ ቢሮ ላይ ግን በብዛት በስቃይ 2 ወር 3 ወርም ስራ ሳይሰሩ የሚቆዩ ልጆች አሉ እና በዛ ሰዓት ምርጫ እዚህ ላይ የነበረው ጥለህ የሄድከውን የኑሮ ምሬት ስንት ናፍቀው ግን ማግኘት የማትችልበት አጋጣሚ ነው የሚሆንበት እዛ ቦታ ላይ እና ያን ከመከሰቱ በፊት ያልወጡት በሀገራቸው እንዳልኩ ቅድም በሀገራቸው ባሉት በነበሩበት ነበር ህይወታቸው ቢኖር የወጡትንም ደግሞ ሰው ሀገር ላይ ተጨማሪ የሆነ ቀሪ እድሜያቸው እንትን እንዳይልባቸው በሀገራቸው ላይ ባለው ነገር ሀገራቸውን ህዝባቸውን መስለው ለመኖር ራሳቸው አሳምነው እንዲመጡ ሰበብ መልት በሚል ነው ያን ሊስትሮ ላሳያቸው የፈለኩት ሊስትሮ ያው ከስራችን ዝቅ ብሎ የሚታይ አይነት ነገር ነው ያው ክብር ነው ሁሉ እንትን አይደለም ነገር ግን እዛ ስራ ላይ እስኪ ከዛ ልጀምረው በደንብ እህቶች ይማሩበታል ብዬ ካሰብኩት ነው ኦኬ ጀማሪ ቪዲዮ እንትን ያልኩት ብዙዎችንም እንዳነጋጋ ይሰማኛል በተለይ ቲክቶክ ላይ ብዙዎችም አይተው ብዙዎችም ሪአክት አድርገውበታል እንግዲህ ፋይዛ አንቺንም አላህ ያጠንክርሽ አላህ ከፍ ያድርግሽ ምናልባት እንዳልሽው ደግሞ መሰል አይነት ጉዳዮች ላይ የሚታገሉ የእህቶችን የወንድሞችን መብት ለማስከበር ከሚጥሩ ሰዎች መካከል ደግሞ በተቋም ደረጃ ሊሆን ይችላል ምናምን እንደዛ አይነት ፍላጎት እንዳለሽ ተረድቻለሁኝና እሱንም ግፊበት አላህ ያግዝሽ አላህ ደግሞ ሀገራችንን ከፍ ያርጓት ከፍ አድርጓት ከእንደዚህ አይነት ነገር ወጥተን አላህ ከስደት በቃ ይበላል አባይ ግድባችንም አልቋል ዛሬ ምርቃት አይደለም ለዚህም ቀን መብቃታችን አልহামዱሊላህ ትልቅ ጸጋ ነው አባይም ሲነሳ ያው በስደተኞችም የእናንተ እጅ ብዙ ነው ብዙ ድጋፍ እንደውም የሆነ ሰዓት ላይ ከሳውዲ አረቢያ በባዶ እግራቸው እህቶቻችንን ያየንበትና ይህ አባይ ግድብ የመጀመሪያው ለስደተኞች የሚል መልእክት ተላልፎ ነበር የሆነ ሰዓት ላይና ያው አላህ ካሳካ ተግባር ላይ ከዋለ ስደት ላይ ላላችሁ እህት ወንድሞቼንም እንኳን ደስ አላችሁ ለዚህ ቀን መብቃታችንን አላህ ሀገራችንም ሰላም አድርጎልን ሀገራችን ያው በታሪክ ደረጃ ታላቅ ሀገር ናት መጪው ዘመን ደግሞ የታላቋን ውጤት አገኝታ የምትኖርበት ልጆቿን ሰብስባ ህዝቧን አቅፋ የምትኖርበት ዘመን አላህ ያደርግልን ያው እንግዲህ ስደት በቃ ይበለን አሚን አሚን ፋይዛ በጣም እናመሰግናለን ሐሳብሽን ስላጋራሽን አንቺንም በጣም ሹክራን ቴንክ ዩ ምናልባት እንደመቋጫ ትዳር ልጆች እንዴት ነው ማንሳት ከተቻለ ችግር የለውም ያው ትዳር ላይ ገና ነኝ አልገባም እንዳልኩ የነበረኝ የእድሜ ጊዜን ያሳለፍኩት ስደት ዓለሙ ላይ ነው ኦኬ እና ያው ካሁን በኋላ ኢንሻአላህ ያለ ፈቃድ ከሆነ ሐሳቤ እንዳልኩ ባለው ነገር ራሴን መስዬ ሀገርንም ህይወትንም የሚለው ነገር ለመኖር ራሴን አሳምኘዋለሁ ኢንሻአላህ ስለዚህ ሰርግ እንጠራለን በቅርቡ አብሽር ለመላው ስደት ላለው ኢንሻአላህ ሁሉም ይሄማ ከሆነ ላይቭ ነው የሚሆነው ኢንሻአላህ በጣም ሹክራን እናመሰግናለን ፋይዛ ከኛም ጋር ጥሩ ጊዜ ስላሳለፍን መተሽ ደግሞ ሐሳብሽን ለማጋራት እንደ ወንድሞች ቢሰሙት በተለይ እንደዚህ ስራዎች ላይ ያሉ ሰዎች ለዜጎቻቸው ቅድሚያ እንዲሰጡ ይሄን ታሪክ ባካፈላቸው ላይ ስለመጣሽ እኛም በጣም እጅግ አድርገን እናመሰግናለን ተመልካቾች እናንተም እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እናንተንም እጅግ አድርገን እናመሰግናለን ቪዲዮውን ለሆኑ ሰዎች ሼር ብታደርጉት የዋትስአፕ ግሩፖች ላይ ፌስቡክ ግሩፖች ላይ የተለያዩ ቴሌግራም ግሩፖች ላይ ብዙ ቦታዎች ላይ ሼር ብታደርጉት ለብዙዎች ሊጠቅም ይችላል ለአንዳንዶች ደግሞ ማጽናኛም ሊሆን ጭምር ይችላልና እሱ እንድታደርጉ በአክብሮት ተጠይቃለሁኝ ቪዲዮውን ከወደዳችሁት ደግሞ እንደዚሁ ላይክ አድርጉልን ከዚህ ፕሮግራም ጋር የተያያዘ የትኛውንም አይነት ሐሳብ አስተያየት ደግሞ የኮሜንት ቦክስ ውስጥ ብታስቀምጡልን ይደርሰናል አስተያየቶቻችሁን በነገራችን ላይ የሁላችሁንም ቼክ እናደርጋለን ጠቃሚ ነው ብለን ያሰብሩን ሁሉንም እንወስዳለን ያንንም ስለምታደርጉ እጅግ አድርገን ነው የምናመሰግናችሁ ምናልባት ፋይዛ በግል ሊያወሩሽ የሚፈልጉ ሊያማክሩሽ የሚፈልጉ ሰዎች ካሉ ሊያገኙሽ ይችላሉ ስልክሽ ማስቀመጥ እንችላለን ኢንሻአላህ መርሐባ ስለዚህ ስክሪን ላይ ባለው ስልክ ቁጥር ደግሞ እየደወላችሁ ፋይዛን በቀጥታ ልታገኙት ትችላላችሁ ምናልባት ደግሞ ዩቲዩብ ቻናልም አለኝ ዩቲዩብ ቻናል አለሽ በጣም ጥሩ እሱን ደግሞ እንግዲህ የኮሜንት ቦክስ ውስጥ ፒን እናደርጋለን እናስቀምጠዋለን እሷም ቻናል ውስጥ የገባችሁ እዩ ሐሳቦች እንዲሁ ታሻግራለች በተለይ ከስደት ጋር የተያያዙ ብዙ ሐሳቦችን ታነሳለች እዛም ጋር ገብታችሁ ደግሞ እሷንም እንድትመለከቷት መልእክቴ ነው እስካሁን ሰዓት ድረስ ከኛ ጋር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን በቀጣይ በሌላ ፕሮግራም ከሌላ እንግዳ ጋር ተመልሰን እንገናኛለን እስከዛው መልካም ጊዜ ይሁንላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ